ነካ ነካ እንዲህ ነው መውደድ ሲለካ፣ ነካ ነካ እንዲህ ነው ሰው መውደድ ሲለካ ትላለች ጸጊ ለአብርሽ የዘፈነችለት ዘፈን። ዛሬ ደግሞ አብርሃምና ጸጊ ቲክቶኩ ቅውጥ አድርገውት፣ ዩቲዩቡ በፎቶ ቅውጥ አድርገውት፣ የሌለ ነገር የለም። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናቸው? ደህና ናቸው? የሰላም ናቸው ወይ? በአዲስ ቪዲዮ አሁንም ብቅ አልኩኝ። ውዶች ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳብ አስተያየት ኮሜንት ስር እንድታስቀምጡልኝ በአክብሮትና በትህትና ጠይቃለሁ። ነካ ነካ እንዲህ ነው መውደድ ሲለካ እያለች ጸጊ ለአብርሽ የዘፈነችለት ዘፈን ለፍቅረኛ የሚዘፈን ዘፈን ነው። ምን ማለት እንደፈለገች አልገባኝም። እኔ ከገባችሁ እናንተ ኮሜንት ስር አስቀምጡልኝ። የት ነው የተለቀቀው ለምትሉኝ ቲክታክ ላይ የአብርሃም ቲክቶክ ላይ ነው የተለቀቀው። እጅግ በጣም የሚያሳፍር እጅግ በጣም የሚያስጠላ ከሴት ልጅና ከአንድ ባለትዳር ወይም ከአንድ ፍቅረኛ የማይጠበቅ ቪዲዮ ነው የለቀቁት። ሀቂቃ ከአንድ ወንድ ጋር ፎቶ ወይም ቪዲዮ ስንለቅ ቢያንስ ራሱ አለባበሳችንን ብናስተካክልና ራሳችን ይሄን ያክል ዝቅ አድርገን ለሰዎች ባናስገምት ባይ ነኝ። በነገራችን ላይ ወንድ ልጅ ሲለካችሁ በራሳችሁ እንትን ነው የሚለካው ማለት በራሳችሁ ሚዛን ነው የሚለካው። በራሱ ሚዛን አይደለም የሚለካችሁ ማለት ነው። አሁን ጸጊ የለበሰችው ከአብርሃም ጋር የምታደርገው ድርጊት በጣም አሳፋሪ ድርጊት ነው በበኩል የማስበው ማለት ነው። ጸጊ ልትወዷት ትችላላችሁ፣ ልታከብሯት ትችላላችሁ። ነገር ግን አንድ ሰው የምትወዱት ነገር ከሆነ ጥፋት ሲያጠፋ አጥፍተሻት ተመለሽ ብላችሁ ካልመከራችኋት እች ልጅ ነገ ቁልቁል እንደምትወርድና ከሌላ ይሄ ቪዲዮ ከአብርሃም ጋር የለቀቀችው ቪዲዮ ደግማ ከሌላ ሰው ጋር እንደምትለቀው ምንም ዋስትና የለንም ማለት ነው። ዛሬ ከአብርሽ ጋር የለቀቀችው ቪዲዮ የሰው የህዝብ አሰዳቢ። ምክንያቱም እዛ ጋር ሄርሜላ አለች። ሄርሜላ ፍቅረኛዋ ነው። ሄርሜላ ፍቅረኛዋ ምን ይሰማታል ብላ አላሰበችም። ሩታ የልጇ አባት ነው። ሩታ ምን ይሰማታል ብላ አላሰበችም። እና በጣም ነው የሚያስጠላባቸው። በጣም የሚያሳፍርና የሚያስጠላ ተግባር ነው ይሄ ቪዲዮ ማለት ነው። እኔ ዛሬ እንደተናደድኩት አይደለም። እንደ ሰው እንደዚህ ያደርጋችሁ እንደዚህ ፍቅረኛሞች አይደላችሁም። ነገር ግን የፍቅረኛሞች ቪዲዮ በእንደዚህ አይነት አለባበስ እንደዚህ ሆናችሁ መምጣት አልነበረባችሁም። ቢያንስ ለኦዲየንሶች መጨነቅና ለኦዲየንሶቻችሁ ትንሽ ክብር ቢገባቸው ባይነ። አሁን ኦዲየንሶቻችሁ አብርሃም ጋር ማለት ነው ወደ 500 ምናምን ተከታይ ያለው ቲክታክ ላይ፣ ጸጊ ጋር ወደ 630 ምናምን ቲክታክ ላይ ተከታይ ያለት። ነገር ግን የዛ ራሱ ኦዲየንሶቿ አልተጨነቀችም። ምክንያቱም አንድ ሴት ስትለካ አንድ ሴት ባጠፋችው ጥፋት ሁሉም ሴት እንደምትወቀስ አትርሱ ማለት ነው። አንድ ወንድ ባጠፋው ሁሉም ወንድ ይወቀሳል ማለት ነው። እኔ ብዙ ሴቶች ስለማቅ ነው በአንድ ወንድ የተጎዳች ሴት ሁሉም ወንድ አንድ አድርጋ ነው የምታየው። በአንድ ወንድ የተጎዳ ወንድ በአንድ አይን የምታየው ወንድ ሴት አለና ምን አይነት ቪዲዮ እንደለቀቃችሁ አስባችሁታል? ደግሞ ምን ንግግሯ ራሱ በጣም ነው የሚያስጠላው። ይሄ ያፈቀረችው ወንድ የሚገባው ዘፈን ነው። ሲወደድ ፍቅር ሲለካ እሱ ተለካኮ አትለካኮ የራሳቸው ጉዳይ ነው። ግን እዚህ ጋር ምንድነው ማሰብ ያለባቸው? የኦዲየንሶቻችሁን ክብር፣ ቢያንስ የኦዲየንሶቻችሁ ክብር ይገባቸዋል። ሀቂቃ ነው ምላችሁ፣ የኦዲየንሳችሁ ክብር ይገባቸዋል። ነገ እናንተ በምን አይነት ደረጃ እንደምትወድቁ አታውቁም። አብርሃም እዛ ጋር ሩታ አለች፣ ሄርሜላ አለች። ይሄ ቪዲዮ ሲያዩት ምን አይነት ስሜት ይሰማቸዋል ብሎ ራሱ አላሰበም በፍጹም ማለት ነው። መሳቅ መደሰት አይደለም። መሳቅ መደሰት ለአንድ ሰከንድ ሊሆን ይችላል። ከካሜራ ጀርባ ያለው ማን ያውቃል? እውነት ደስተኛ ሆኖ ነው ወይስ ኦዲየንሶቻቸው ፍሪ ለማድረግ ነው እዚህ አይነት ቪዲዮ ሰሩት? እና በጣም ነው ያስጠላኝ እኔ። ለማንኛውም ገብታችሁ ቲክታክ ላይ ገብታችሁ ማየት ትችላላችሁ። አብርሃም ቲክታክ ላይ